አገዛዙ አፈገፈገ ወይስ ዳግም ሸሸ? ምርጫው እስከሚጠናቀቅ የቀይ ባህር ለስላሳ ዜማ ምቱን ቀይሮ ይቀጥላል ተብሏል። በድለቃና ጭፈራ ወደ ትዝታ ዜማ ይቀየር ተብሏል። ለምን የሚለውን በስፋት ይዘነዋል። ቢቢሲ ባጋለጠው የምርመራ ዘገባ ምክንያት አገዛዙ ለስብሰባ ተቀምጧል። የአገዛዙ የሳይበር ሚኒሻዎችም ቢቢሲን የጽንፈኛ ተላላኪና የግብፅ ተከፋይ እያሉት ነው። ለእንግሊዝ ግብፅ እርዳታ ሰጠች እንደማለት አይነት ቀልድም ተጀምሯል። 2000 ሴቶች ተደፍረዋል የሚለው የቢቢሲ ዘገባ የሰብአዊ መብት ተቆርቋሪዎችንም አስደንግጧል። ብርሃኑ ጁላ ተሞክሯችሁን ንገሩን፣ አሰልጥኑልን ተብለናል ብሎ ነበር። በርካታ ሀገራት ሴት መድፈር ምኑ በተሞክሮነት ይወሰዳል እያሉ ነው። እንደ ቦኮ ሐራም፣ አልሸባብና አይኤስአይኤስ ሴት በመድፈር የተወነጀለው አገዛዙ ክፉኛ ተደናግጧል። አረብ ኢሚሬትም አፈግፍጋለች። ከምኑ እና እንዴት የሚለውን በስፋት እንዳስሰዋለን። አገዛዙ አፈገፈገ ወይስ ሸሸ የሚል ጥያቄ መሳብ ተገቢ ነው። በኢህአዴግ ጊዜ ኒዮሊበራሊዝም ሸሸ ወይስ አፈገፈገ የሚል ሰነድ መሰራጨቱን ተከትሎ በ2009 ዓመተ ምህረት መነጋገሪያ ሆኖ ነበር። በዚህ ወቅት ደግሞ አገዛዙ በብዙ ነገር ቀስ ብሎ እያፈገፈገ ወይም እየሸሸ ይገኛል። በሶማሌ ክልል ነዳጅ አግኝተናል፣ ወደ ውጪ እንልካለን ተብሎ ከተነገረ ወር ሳይደፍነው በነዳጅ ላይ 30 ከመቶ ታሪፍ ተጥሏል የሚል ዜና ተሰማ። አንዳንድ የዋሆች ነዳጅ ከተገኘ ዶላር 20 ብር ይገባል፣ ኑሮ ጥንቡን ይጥላል፣ ሁሉ ነገር ጥጋብ ይሆናል ብለው በተስፋ ስቀው ነበር። ይሄ ሳቃቸው ሳይጠፋ አገዛዙ ነዳጅ ማውጣቱን ረሳውና ከውጪ በሚመጣ ነዳጅ ላይ 30 ከመቶ ታክስ ጥያለሁ አለ። የሚገርመው በኢህአዴግ ጊዜ እንኳን ነዳጅ በመንግስት ድጎማ የሚገባ ከአዲስ አበባ ባህር ዳር፣ ከአዲስ አበባ ሐረር፣ ከመቀሌ አዲስ አበባ በየብስ ለመጓዝ በአማካኝ የሚያስከፍለው ከ500 ብር እስከ 800 ብር ነበር። በዚህ ወቅት በየብስ መጓዝ በጸጥታ ችግር ምክንያት ቀርቷል። በአጋጣሚ ቢኖር እንኳን ከ2000 እስከ 3000 ብር ይወስዳል። 2010 ዓመተ ምህረት ከባህር ዳር አዲስ አበባ በአውሮፕላን ለመሄድ 1000 ብር በቂ ነበር። አሁን በአውቶቡስ ለመሄድ በትንሹ 2700 ብር ያስፈልጋል። የሰዎችን የመንቀሳቀስ መብት የነጠቀው እገታው፣ ዘረፋው፣ ጦርነቱ ብቻ ሳይሆን ሰማይ የነካው የኑሮ ውድነት ነው። ህዝቡን በዚህ ልክ የስቃይ ማዕከል ያደረገው ብልጽግና መሩ አገዛዝ ይህን የብሶት አጀንዳ ለማስታረቅ በሚል ነዳጅ ተገኘ ብሎ ወዲያው እንደተለመደው አፈገፈገ። ሰሞኑ ቢቢሲ በምርመራ ዘገባው በአማራ ክልል ከ2000 በላይ ሴቶች በአገዛዙ የጸጥታ ኃይሎች መደፈራቸውንና ብዙዎችም ለበሽታ መዳረጋቸውን ይፋ አድርጓል። የቢቢሲን ዘገባ ተከትሎ እንግሊዝ ይህን ዘገባ የሰራቸው ቀይ ባህርን እንዳናስመልስና ግብፅን ደግፋ ነው ማለት ጀምሯል። ቢቢሲ የግብፅ ቅጥረኛ ነው የሚል ፍረጃም መጥቷል። እውነትን መቀበል መርዝ በጽዋ እንደመጎንጨት የጎመዘዘው የአገዛዙ ውሽልሽል ኃይል ቢቢሲ ጽንፈኛ ነው፣ ቢቢሲ የግብፅና የሻቢያ ተልእኮ ፈጻሚ ነው ማለቱ ተሰምቷል። ህሊና የሚባል ያልፈጠረባቸው የብልጽግና ጉግማንጉጎች ሴቶች ለምን ተደፈሩ፣ መከላከያስ ለምን ስሙ ጎደፈ የሚል ጥያቄ ለመጠየቅ አልደፈሩም። እነ ብርሃኑ ጁላ አሁን መከላከያችን ዓለም እየቀናበት ነው፣ ተሞክሯችሁን ንገሩን እየተባልን ነው በሚል ዜማቸው ቀጥለዋል። ዓለም የሚቀናበት ከራሴ ዜጎች ጋር በመታኮሱ ነው ወይስ የራሱ ሀገር ሴቶችን በመድፈሩና በመጨፍጨፉ የሚል ጥያቄ ቢኖር ጥያቄው አሸባሪ ተብሎ ይታሰራል አሊያም ይመታል። 65 ዓመት መነኩሴ እስከ 9 ዓመት ታዳጊ በደቦ እንደ አውሬ የሚደፍር ሰራዊት እንዴት መጣ ቢባል የመጀመሪያው የብልጽግና መንፈስ የተቀበሉ የመከላከያ መሪዎች በጥላቻ የናወዙና አመራርነት ስላልተቀባቸው ነው። ያ በመሆኑም ንጹሃን እንዲገደሉ፣ ሴቶች እንዲደፈሩ፣ የገበሬ ቤት እንዲዘረፍ ሆኗል። 80 ከመቶ የመከላከያ አመራሮች ከሻቢያና በህወሓት ከደርግ የተማረኩ በመሆናቸውም የሞራል ስብራት ማጋጠሙ አልቀረም። በሰሜኑ ጦርነት እስከ ደብረ ብርሃን አፍንጫ የተሯሯጠው የብርሃኑ ጁላ ሰራዊት ለ1 ሚሊዮን ዜጎች እልቂት በጋበዘው የእርስ በእርስ ጦርነት የተሳተፈና የመራ የጦር መኮንን ፊልድ ማርሻል ተብሏል። እስራኤል ሐማስን ከጋዛ፣ የኢራንን ጦር ከቴሄራን፣ ከሊባኖስ ሄዝቦላህን፣ ከየመን ሐውቲን፣ ከሶሪያ አሸር አልአሳድን ገጥሞ ያሸነፈላት ወታደራዊ መሪ የፊልድ ማርሻልነት ሹመት አልሰጠችም። ሩሲያም ክሪሚያን ከዩክሬን ያመጣላትን የጦር መሪ ፊልድ ማርሻል አላደረገችም። ፓኪስታን በካሽሚር ግዛት ምክንያት ከህንድ ጋር በገባችበት ጦርነት በበላይነት ያጠናቀቀላትን ጀነራል ለሀገሩና ለህዝቡ የሰራ ጀግና ተባለ እንጂ ፊልድ ማርሻል አልተደረገም። የዓለም መሳቂያ የሆነው ብልጽግና ግን ከራሱ
ዜጎች ጋር ተታክሶ የራሱን ዜጎች ጨፍጭፎ የሀገሩን ሴቶች አስገድዶ ደፍሮ ፊልድ ማርሻል ተደርጎ መሾሙ መቼም የክፍለ ዘመኑ አስቂኝ ፖለቲካዊ ቀልድ መሆኑ አልቀረም። በማዳጋስካር በኔፓልና በሌሎች ሀገራት የወጣቶችን አመፅ ተከትሎ የየሀገራትን መከላከያ ሰራዊት ሰልፍ በትን እሰር ሲባል አላስረም ጥያቄያቸው ይመለስ የሚል አቋም ይዟል። ወጣቶች ጥያቄ ባለመፈታቱም የመከላከያ ሰራዊት ወደ ህዝቡ ወግኖ አገዛዞቹን አስወግዷል። መከላከያ ሰራዊት ለህሊና ለህዝብና ለሀገር እንጂ ለአንድ ፓርቲ ዘበኛ የሚሆንበት ሁኔታ የለም። በኢትዮጵያ ግን የመከላከያ ዓላማ ብልጽግናን መጠበቅ ብቻ ነው። ብልጽግናን መጠበቅ ባይሆን ኖሮ የሱዳን ወረራ መመከት ይችል ነበር። የህዝብን ጥያቄ እንዲመለስም ይሰራ ነበር። ነገር ግን አይደለም። ብልጽግናን የሚተቹትን ማሳደድ ስራው መሆኑን ተከትሎ በዚህ ተስፋ የቆረጡ በየቀኑ ይከዱ ዘንድ ግዴታቸው የሆነ ይመስላል። በወር በአማካኝ 2000 ሰራዊት እየከዳ ከሰራዊቱ አሃድ ይጠፋል። ሴት መድፈር፣ የራስን ዜጋ መግደል፣ ከራስ ህዝብ ጋር መዋጋት ለሞራልም አይመችም። ለነገ ታሪክም ጥቁር መዝገብ ነው። ኮሎኔል እገሌ በጎጃም በወለጋ በሽሬ ከአካባቢው ህዝብ ጋር የተዋጋ ጀግና ነው ተብሎ ታሪክ አይጻፍም። ጀግንነት ከውጭ ወራሪ ህዝብን ከሚጎዳ ኃይል ጋር ተዋግቶ ለህዝብ እፎይታ መስጠት ነው። ህዝብን መበዝበዝ፣ መጨቆን፣ መግደል፣ ማሰር፣ ማፈናቀል ግን ለሞራልም ለታሪክም የሚመች አይደለም። አገዛዙ ለ2 ዓመታት ያክል ቀይ ባህር ሊመለስ ነው ሲል ከርሞ አሁን እንደሌላው አጀንዳ ሁሉ ጉዳዩን ሸሽቶታል። ተናግሮ መሸሽ፣ ዋሽቶ ማፈግፈግ የአገዛዙ የህዝብ ማደናገሪያ ስልት እንደሆነ ግልጽ ቢሆንም በዚህ ፍጥነት መታጠፉ ግን ብዙዎችን አስገርሟል። አይዞህ ስትል የነበረችው አረብ ኤምሬት በሱዳን የፈጥኖ ደራሽ ኃይሉን በመደገፍ ሱዳናውያን እንዲታረዱ በማድረጓ በአሜሪካ አልተወደደም፣ በሳውዲም አልተደገፈም። የሱዳን ፈጥኖ ደራሽ ኃይል አውሮፓና በአሜሪካ ከመወገዙ ባለፈ በዓለም የጦር ወንጀል ፍርድ ለማግኘት እየጠበቀ ነው። ይህ ጉዳይ ለአረብ ኤምሬትም በጎ ዜና አይደለም። አረብ ኤምሬት የሱዳንን ፈጥኖ ደራሽ በመደገፍ የሱዳን ማዕድናትን ወርቅን ጨምሮ ስትዘርፍ ከርማለች። አሁን ተባኖባት ብቻዋን ቆማለች። አረብ ኤምሬት በዚህ ሁኔታ አብይ አህመድን ግፋ ወደ አሰብ ለማለት ወኔ የላትም። ራስ ህዝብ ጋር ሳይታረቁ አንድነት ሳይኖር ሰላም በነጠፈበት ሁኔታ የተጀመረው የቀይ ባህር አጀንዳ አረብ ኤምሬት ስትደክም አብሮ ደክሟል። በዚህ ምክንያት በቀይ ባህር በንግግርና በጋራ ተጠቃሚነት መንፈስ አብረን እንጠቀማለን ወደሚል የተለሳለሰ አጀንዳ ወርዷል። ከዚህ ቀደም አሰብ የኛ ነው የሚል አጀንዳ ነበር አየሩን የሞላው። አገዛዙ በጀመረው የብልጽግና ካድሬዎች ስልጠናም ስለ ልማት እንጂ ስለ ሰላምና ቀይ ባህር አጀንዳ አልሆነም። አገዛዙ በኢትዮጵያ ሰላምን አረጋግጬ ወደ ልማት ፊቴን አዙሬያለሁ ማለቱ ተሰምቷል። እናም ከአሁን በኋላ አጀንዳችን በ2018 ዓመተ ምህረት ግንቦት ወር ላይ የሚደረገው ምርጫና ልማት ነው ብሏል ብልጽግና። ምርጫው ከዚህ በፊት ባልታየ ሁኔታ ዲሞክራሲያዊ ይሆናል ያለው አገዛዙ ለዚህም ዓለም አቀፍ ታዛቢ እጠራለሁ ብሏል። ነገራችን ላይ በአማራ ክልል 90 ከመቶ፣ በትግራይ ሙሉ በሙሉ፣ በኦሮሚያ 40 በመቶ ምርጫ ማድረግ እንደማይቻል ምርጫ ቦርድ ባስጠናው ጥናት አረጋግጧል። በጠቅላላ በአገሪቱ ከ65 ከመቶ አካባቢዎች ምርጫ ለማድረግ የሚያስችል ሰላም የላቸውም። ነገር ግን አገዛዙ ምርጫ ለማድረግና በዓለም ዲሞክራሲው መሪ ለመባል ሽቷልና ምርጫ ማድረጉ አይቀርም። ማንም ይንጫጫ እኛ ወስነናል ምርጫ የሚል መፈክር እያሰማ ነው። በአዲስ አበባ፣ በአዳማ፣ በሰመራ፣ በአሶሳ፣ በሐዋሳና በመሰል ከተሞች ሸብረቅ ያለ ምርጫ ዝግጅት ለዓለም ያሳይና ኢትዮጵያ እየመረጠች ነው ይላል። ከዚያም ከተቃዋሚ ደግሞ እነ ፕሮፌሰር ብርሃኑ ነጋን፣ እነ በለጠ ሞላን፣ እነ ዳንኤል ክብረትንና መሰሎችን አስፈርሞ ያስገባና አካታች መንግስት አዋቅረናል ብሎ ዜና ያስነግራል። ትንሽ ቆይቶ አፍሪካውያን ከእኛ ተማሩ ብሎ ለማስተማር መድረኩን ይይዘዋል። ልክ ከሰሞኑ በኢትዮጵያ እርቅና ድርድርማ አለ፣ ጌታቸው ረዳ እና እኔ ጀነራል ጻድቃንና ፊልድ ማርሻል ብርሃኑ ጁላ አብረን እየሰራን አይደል እንዳለው አብይ አህመድም በቀጣይ ምርጫ እነ ጌታቸው ረዳ ትግራይን፣ እነ ጋሻው መርሻና በለጠ ሞላ አማራ ክልልን፣ እነ ዳንኤል ክብረትና ሌሎች በአዲስ አበባ፣ በኦሮሚያ የተወሰኑ የፈረሙ የኦነግ አመራሮችን አካቶ ፓርቲያችን ብልጽግና 80 ከመቶ አሸንፎ 20 ከመቶዎች ተቃዋሚ ናቸው የሚል ዜና ያስነግራል። ከኤርትራ ጋር ታርቅ ያለው ብሎ የኖቤል ሽልማት እንዳገኘው በምርጫውም ስሙን ለማደስ
ለማደስ መሯሯጡ አይቀርም። ህዝቡ ግን ወጥቶ ለመግባት ሰርቶ ለመኖር ተቸግሮ አድፍጦ መኖር ዕዳው ሆኗል። እዚህም እዛም የተበታተነው ተቃዋሚና ተፋላሚ ኃይል ወደ አንድነት እስካልተሸከፈ ድረስ አገዛዙ ሴራና ግድያውን እያስቀጠለ የ4 ኪሎ ወንበሩን ያጸናል። ተፋላሚ ኃይሎችም እያጠቁ ይቀጥላሉ። ሄዶ ግን መቋጫው ሩቅ ይሆናል። መቋጫው የሚቀርበው በአንድነት ከታሰረ ብቻ ነው። አገዛዙ አሁንም በየቤቱ በየከተማው በየቤተ እምነቱ እያፈሰ ዝመት ለሀገርህ እያለ ነው። ዓመት 7 ጊዜ አፈሳ የተደረገ ሲሆን በአንድ የምልመላ ወቅትም ከ50 ሺህ በላይ ሰልጣኝ ይገኝ ነበር። ስለዚህ በጠቅላላ ወደ 400 ሺህ የተጠጋ ኃይል ለማሰልጠን ቢመለምልም የሚከዳው የሚጠፋው ጠመንጃውን ይዞ የሚሸሸው በመብዛቱ ሁሌ ምልመላና አፈሳ አለ። የሚታፈሰውና የሰለጠነው ወጣት የት ደረሰ ሲባል መልሱ ህይወቱን ለማትረፍ ይከዳል ወይ ይማረካል፣ ይቆስላል፣ ይሞታል የሚል ነው። በሰሜኑ ጦርነት ብቻ ከ350 ሺህ በላይ ወታደር ያለቀ ሲሆን አሁንም የወታደሩ ሞት ቀጥሏል። ነገር ግን ስራ አጡ ትምህርት የተዘጋበት ታዳጊ የራበው እየተመዘገበ ከወገኑ ጋር ይፋለማል። ይህ ሁኔታ የሚቀጥልም ይመስላል። ለተፈጠረ ፖለቲካዊ ችግር ፖለቲካዊ መፍትሄ እስካልተሰራ ድረስ ገን በወገኑ እየተኮሰ ኢኮኖሚው እየደቀቀ ኢኮኖሚያዊ ድቀቱ እየጨመረ ይሄዳል። የደሴቲቱ ነዋሪዎችም አድገናል፣ ሰላማችን ከስዊዘርላንድ ሰላም በልጧል፣ እድገታችን እንደ ሲንጋፖር ሆኗል እያሉ ህዝቡን ይሳለቁበታል። በሚገርም ሁኔታ አብይ አህመድ ሱዳንን እኔ ላስታርቅ፣ ዩክሬንንና ሩሲያን እኔ ላቀራርብ ሁሉ እያለ የሰላም አምባሳደርና የቱርክ መሪ መስሎ ለመሳል ሞክሯል። ከራሱ ጋር ያልታረቀ መንግስት እንዴት ሆኖ አስታራቂ ይሆናል የሚለው ምላሽ የሚሻ ጥያቄ እንዝለለውና አስታራቂ ለመሆን ሀብታም መሆን ያስፈልጋል። በኢትዮጵያ ድሃው በብልጽግና ዘመን ወደ 40 ከመቶ አድጓል። ያ ማለት 5 ሰዎች ቢያንስ 2 ረሃብ ላይ ናቸው። 50 ሚሊዮን ረሃብተኛ የፈጠረው አገዛዝ ላስታርቅ ማለቱ የማያልቀው ብልጽግና ጉር ተደርጎ ተመዝግቧል። ወደ ራሱ መመልከት ራሱንም የማያውቀው የብልጽግናው መንፈስ ተጨማሪ ደም ሳያፈስ ተደራጅቶ መቆም የግድ መሆኑን መናገር ያረፈደ መካሪ ምክር እንደሆነ ግልጽ ነው። አገዛዙ በቤኒሻንጉል ጉሙዝ ክልል የሱዳን ፈጥኖ ደራሽ ኃይል በአረብ ኤመሬት በኩል እንዲሰለጥን ፈቅዷልም ተብሏል። አረብ ኤመሬት የጦር ሰፈር በመተከል ከኖራት በርካታ ቅጥረኛ ሰራዊት መመልመያ ኢትዮጵያ ትሆናለች። ይህ ቅጥረኛ ሰራዊት በኢትዮጵያ እርስ በእርስ ጦርነትም ሊሳተፍ ይችላል። አፋርን የትግራይና የኤርትራን አማጽያን ማሰልጠኛ፣ ቤኒሻንጉል የአረብ ኤመሬት ቅጥረኛ ሰራዊት ማሰልጠኛ በማድረግ አገሪቱ በሙሉ የጦር ሰፈር እያደረጋት ይገኛል። በብልጽግና ዘመን ተምረው ከተመረቁት ይልቅ በጸጥታ ኃይል ዘርፍ ሰልጥነው የተመረቁት ይበልጣሉ። ከምርምር ተቋማት ይልቅ የጦር ሰፈሮች ይበዛሉ። አገር ኃላፊነት በጎደላቸው ስትመራ እሾህና አሜኬላ ማብቀሏ ግልጽ ነው።